ስድብ ብትችል በስድብ እግዚአብሔር ልታመሰግን ነው አይደለም። ሰብህዎ በክህሎቱ ማለት በየችሎታችሁ አመስግኑ ማለት አይደለም። በየችሎታችን እናመሰግነዋለን። ግን በየችሎታችሁ አመስግኑ ማለት ዘፈን የቻለ ሁሉ እግዚአብሔርን በዘፈን ያመስግን ማለት አይደለም። ታዲያ ምን ማለት ነው ሲባል እግዚአብሔርን ከሃሊነቱን አውቃችሁ አመስግኑት። እግዚአብሔር በምግብም ያኖራል፣ ያለ ምግብም ያኖራል። እግዚአብሔር በጤናም ያኖራል፣ ያለ ጤናም ያኖራል። ጤና ቢሰጠው ለሚያስፈልገው ሰው ጤና ይሰጠዋል። በሽታው ለሚጠቅመውም በሽታው ይሰጠዋል። በበሽታም ይጠቅማል። እግዚአብሔር እኮ እግዚአብሔር በፈውስ ብቻ አይደለም የሚጠቅመው። እግዚአብሔር በጤናም ይጠቅማል፣ በደዌም ይጠቅማል። እስኪ በሉ እግዚአብሔር በሉ በጤናም ይጠቅማል በሉ። በጣም ምስኪን ክርስቲያን ማለት ሁሉንም በሽታ መዳን የሚፈልግ ሰው ነው። በቃ እግዚአብሔር ካለ ያድነኝ፣ ካልዳንኩ ደግሞ ወይ ቄሶቹ ትክክል አይደሉም ወይ ቤተክርስቲያን ትክክል አይደለችም የሚል ሰው ሞኝ ነው። ሁለቱ ማለት ታሞ የማያመሰግን ሰው፣ ጤነኛ ሆኖ የማይሰግድ ሰው ሁለቱም እኩል ነው። ታሞ ማመስገን ይገባል። እግዚአብሔር ይመስገን ማለት በራሱ ስግደት ነው፣ ጸሎት ነው፣ አገልግሎት ነው። እግዚአብሔር ይመስገን ማለት መጨረሻ ላይ ሄደን የምንገባበት አገልግሎት እግዚአብሔር ይመስገን። ምስጋና መከራን ያስረሳል። ማማረር ደግሞ መከራ ይጨምራል። ታውቆን የማያውቀው መከራ የሚጨምርብን ስናማረር ነው። እስቲ እግዚአብሔር ይመስገን በሉ። ይዟችሁ በሉ ሁላችሁም እግዚአብሔር ይመስገን በሉ። እግዚአብሔር ይመስገን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በባሕርዩ ሞት በመንግሥቱ ሽረት የሌለበት ቅድመ ዓለም የነበረ ዓለምን የፈጠረ ዓለምን አሳልፎ የሚኖር የቸርነት ባለቤት ቅዱስ እግዚአብሔር በሀብት ስቦ በረድኤት አቅርቦ በቅዱስ ቦታው እንድንሰበሰብ ስለፈቀደልን ስሙ የተመሰገነ ይሁን። እንደ እግዚአብሔር ፈቃድ የምንማማርበት ኃይለ ቃል ሰብህዎ ለእግዚአብሔር በቅዱሳኑ፣ እግዚአብሔርን በቅዱሳኑ አመስግኑት በሚል ቃል እንማማራለን። የቅዱስ ዳዊት መዝሙር 150 ቁጥር 1 ላይ የምናገኘው ኃይለ ቃል ነው። እግዚአብሔርን በቅዱሳኑ አመስግኑት። ይሄ አንቀጽ የእግዚአብሔር የቅዱስ ዳዊት ላይ በሕይወቱ ላይ ያደረገው የእግዚአብሔር ቸርነት የተገለጠበት የመዝሙረ ዳዊቱ አክሊል እና ፍጻሜ የሰው ልጆች ምንነታቸው የተገለጠበት መዝሙር ነው። በጣም በሚያስደንቅ ሁኔታ ደግ መጽሐፍ በጀመረበት ይጨርሳል ይላሉ ሊቃውንቱ። ደግ መጽሐፍ በጀመረበት ይጨርሳል። ደግ ሰውም በጀመረበት ይጨርሳል። ክፉ ሰው ደግሞ በጀመረበት አይጨርስም። ምናልባት ክፉ ሰው በጀመረበት የሚጨርሰው በክፋቱ ነው። መልካም ሰው የሚባለው የጀመረውን የሚጨርስ ነው። ብፁዕ ዘይመውት እንዘ ጻድቅ ወኄር ይላል ሄኖክ አባታችን ሲናገር፣ ደግነቱን እንደያዘ የሚሞት ሰው ንዑድ ክቡር ነው ይላል። ደግነቱን እንደያዘ የሚሞት ሰው ንዑድ ክቡር ነው። ሰው ሁሉ በያለበት ነው የሚሄደው። እግዚአብሔር ቸርነቱ እንዳለ ሆኖ በቸርነቱ አንጻር ፍርዱ ደግሞ አለ። እግዚአብሔር ኃጢአት ሲሰራ የነበረ ሰው ሲመጣ እንዲህ ስታደርግ የኖርክ ነህ ብሎ እንደማይወቅሰው ሁሉ ሰው በነበረበት ሳይሆን ባለበት ነው የሚሄደው። ትናንት የገነት የነበረ ሰው ዛሬ የሲኦል ከሆነ ያለበትን ጎዳና ተከትሎ ወደሚመራው ርስት ይገባል። አንድ ሁልጊዜ በኃጢአት የሚወድቅ ሰው ነበር። ይሄ ሰው ለአንድ ትልቅ አባት ለአባ ጴሜን እየሄደ አሁን በኃጢአት ወድቄአለሁ እያለ ይነግረዋል። አሁን በኃጢአት ወድቄአለሁ፣ ይህንን ቀኖና አድርግ ይለዋል። አሁንም ወድቄአለሁ ይለዋል፣ እንዲህ አድርግ ይለዋል። አሁንም ወድቄአለሁ ይለዋል፣ እንዲህ አድርግ ይለዋል። መጨረሻ ላይ እስከ ማይዜኑ እወድቅ ወእትነሣ አለው። ሁልጊዜ ስወድቅ ስነሳ የምኖረው እስከ መቼ ነው? አባቴ ኃጢአቴ የሰለቸኝን ያህል ለርሰው እየመጣሁ መናገርም ሰልችቶኛል አለ። እስከ ዓመት በድር እስከምትቀድም ድረስ ሁልጊዜ ና አለው። ሞትን ወይም ደግሞ ዲያብሎስን በሞት ኃጢአትን በስሬት እስከምትቀድማት ድረስ ሁልጊዜ ና።
ዲያብሎስን በሞት ኃጢአትን በስርየት እስከምትቀድማት ድረስ ሁልጊዜና እስመ ኩሉ ሰብ በዛሃሉ ይሐውር ሰው ሁሉ ባለበት ይሄዳልና አለው። ባለበት ይሄዳልና ማለት ዛሬ ወድቀህ በወደቅክበት ከሄድክ ሲኦል ትገባለህ። ዛሬ ወድቀህ ዛሬውኑ ንስሐ ከገባህ ባለህበት ገነት ትገባለህ። ስለዚህ ባለህበት እንዳትገኝ መልካም ሆነህ እንድትገኝ መውደቁን ካላቆምክ ወድቀህ እንኳን ወዲያው ተነስ ብሎ ይህን ነግሮታል። እግዚአብሔር ካልሰለቸህ አንተ ወደ እግዚአብሔር መምጣትን ስለምትሰለቻለህ ብሎ ነግሮታል። እና ሰው ሁሉ ባለበት ነው የሚሄደው እና መልካም ሰው የሚባለው በጀመረበት የሚጨርስ ነው። እኛ ዛሬ ትናንት የተነጋገርነውን ዛሬ አንደግመውም። ትናንት ቃል የገባነውን ዛሬ እናፈርሰዋለን። ዛሬ ያፈረስነውን ነገ እንሰራዋለን። የእኛ ነገር ትናንት ያመሰገንነውን ዛሬ እንነቅፋለን። ትናንት የነቀፍነውን እናመሰግናለን። ትናንት ምን የእኛ መቼም የሚጨበጥ ነገር የለንም። ሰው ማለት በወጣበት የሚገባ በገባበት የሚወጣ በጀመረበት የሚጨርስ ነው እና የቅዱስ ዳዊት የመጀመሪያው መዝሙር በሰው ልጅ የመጨረሻ ማንነት ላይ የጀመረ ሲሆን የመጨረሻው መዝሙርም በሰው ልጅ የመጨረሻ ማንነት ላይ የተመሰረተ ነው። መዝሙር 1 ቁጥር 1 ብፁዕ ብእሲ ሰው መዝሙር 150ውን ዳዊት ሰርቶ ሲጨርስ ሽልማቱ ምንድን ነው ተብሎ ቢጠየቅ ብፁዕ መሆን ነው ይላሉ ሊቃውንቱ። ስለዚህ በጎ ንጉሥ አርበኞቹ በብርታት ይታገሉና ይጠነክሩለት ዘንድ መጀመሪያ አክሊሉን አሳይቶ ወደ ውጊያ እንደሚልካቸው ሁሉ ቅዱስ ዳዊት በ150ው ዳዊት ውስጥ ያለውን መከራ መጀመሪያ አክሊሉን ብፁዕ የሚለውን አስቀምጦ ነው የሰጠን። ስለዚህ የሕይወታችን ዋጋ ብፁዕ ነው። ብፁዕ መሆን ማለት ወዳልተበረዘ ማንነት መመለስ ማለት ነው። በነገራችን ላይ የእግዚአብሔር ቤተሰቦች ንጹሕ ማለት በተፈጠሩበት ምንም ሳይጨምሩ መገኘት ማለት ነው። ንጹሕ ማለት እሱ ማለት ነው፣ ሌላ አይደለም። ድንጋይም ንጹሕ ነው፣ በድንጋይነቱ ሌላ ካልተጨመረበት። ውሃም ንጹሕ ነው፣ ሌላ ካልተጨመረበትና ንጹሕ ማለት በተሰጡበት ማንነት መገኘት ነው። መንጻት ማለት ደግሞ ወደ ማንነት መመለስ ነው። ብፁዕነት ማለት ብፃን ማለት ደግሞ የመጨረሻ እውነተኛ ማንነት ማለት ነው። እግዚአብሔር ፈጥሮ የሰጠን መልክ ማለት ነው። አሁን ደግሞ በመዝሙር 150 ላይ የምናገኘው ብፁዕ የሚለው መሰረት ሲሆን 150 መዝሙር 150 ደግሞ ዘውድ ነው ይላሉ አባቶቻችን። ዳዊትን እየዘመረ የዳዊትን ሕግ የሚፈጽም ሰው ደግሞ ለዚያ ሰው ደግሞ የመጨረሻ ወታደር አርበኛ ሲሆን አክሊሉ ደግሞ ብፁዕ የሚለው ቃል ነው ይላሉ አባቶቻችን። 150ው ዳዊት ዘር ሲሆን ብፁዕ የሚለው መጨረሻ ላይ ከዛፉ ላይ የሚቀመጠው ፍሬው ነው። 150ውን ዳዊት ጠብቆ ሰው ምን ይሆናል ቢባል ብፁዕ ይሆናል። ወንጌልን ጠብቆ ሰው ምን ይሆናል? ብፁዕ ይሆናል። ወደ ተፈጠርንበት ማንነታችን እንመለሳለን፣ ያን እንሆናለን እና አሁን በአጠቃላይ ብናስቀድስ፣ ብንጸልይ፣ ብንጾም፣ ብንሰግድ፣ በሰላም ብንኖር፣ ብንመጸውት፣ ብንነጻ፣ ከኃጢአት ብንጣቀም ለምንድን ነው ከተባለ መልካችንን ለመጠበቅ ነው። ሌላ ምንም አይደለም እኮ። ገነት የምትባል የሆነች አትክልት የበዛባት ሀገር ለመውረስ አይደለም። በእውነት እኛ የምንደክመው ክርስቶስን ለመምሰል ነው። ትክክለኛው ስጦታ ይህ ነው። ከዛፉ የሚረግፈውን ፍሬ ከሚፈልግ ሰው ይልቅ ወደ ዛፉ የሚሄድ ሰው ብፁዕ ነው። ከዛፉ የመጣውን ፍሬ የሚፈልግ ሰው ያችን ፍሬ በልቶ ሲጨርስ ሌላ ፍሬ አያገኝም። ወደ ዛፉ የሄደ ሰው ግን ከዛፉ የሚተካውን ፍሬ ሁሉን ሲያገኝ ይኖራል። በክርስቶስ የምናገኘውን ጸጋ ከመፈለግ ይልቅ ራሱን ክርስቶስን ማግኘት ታላቅ ጸጋ ነው። በዘመኑ ሲያስተምር ጌታችን መድኃኒታችን ኢየሱስ ክርስቶስ አይሁድን ይነቅፋቸው የነበረው ስለዚህ ነው። ከእኔ ስለምታገኙት ነገር ይልቅ እኔን ብታገኙ ይቀድማል። እኔን ከያዛችሁ በእኔ የሚገኘው ነገር ከእኔ ይገኛል ብሏቸው ነበረ። ፍርፋሪ ከመልቀም ራት መብላት የተሻለ ነው። ፍርፋሪ የሚጣለው ለቡችሎች ነው ተብሎ ተጽፏል። ከለባትኒ ጓ ይበሉ ዘይወድቅ እምፍርፋራት ማይዳት ይሆሙ ለውሉድ ልጆች ከሚጥሉት ፍርፋሪ ውሾችም ይለቅማሉ ተብሏል። ውሻ ፍርፋሪ እንደሚለቅም ማዕድ እንደማይሰራለት ጤና፣ ገንዘብ፣ ሀብት፣ ኑሮ እንደዚህ ያለው ነገር ሁሉ ፍርፋሪ ነው። ለአሕዛብ ሁሉ የተሰጣቸው ነው።
ለእንስሳት ሁሉ የተሰጠ ነው። ለአራዊት ሁሉ የተሰጠ ነው። ለእጽዋት ሁሉ የተሰጠ ነው። እግዚአብሔር በካህሊነቱ እጽዋት እንኳን ያለ ጊዜያቸው እንዳይበጠሱ ጠባቂ መልአክ አስቀምጦላቸዋል። እግዚአብሔር ውሃን የሚጠብቅ መልአክ አስቀምጧል። እግዚአብሔር ፀሐይን በልኳ የሚያስጉዛት መልአክን ሹሟል። ለደመናው መልአክ አስቀምጦለታል እግዚአብሔር። እነዚህ ጻድቃን ስለሆኑ አይደሉም። እነዚህ ፍርፋር የሚለቅሙ ናቸው። እግዚአብሔር ለመኖር የሚሰጠውን የፍጡርነት ጸጋ ለቅመው የሚያድሩ ናቸው። እኛ የምንለቅም ሳይሆን ከደገኛው መምህራችን ከእውነተኛው መምህራችን የባሕርይ አምላክ ከሚሆን መምህር ዘአሲ ከሆነው ዋጋ የሚከፍል መምህር ከሆነው እንደኛ አስተምሮ የማስተማሩን ዋጋ ወይም እራታችን ወይም ምሳችን ወይም ምስጋናችን እንደምንጠብቀው እንደ ፍጡር መምህራን ያይደለ አስተምሮ ለማስተማሩ ዋጋ የሚቀበል ሳይሆን ዋጋ የሚሰጥ ሃይማኖትን ሰጥቶ ረድቶ ምግባር አሰርቶ በሰጠው ሃይማኖት ባሰራው ምግባር ይልመስገንበት ክፈሉኝ ሳይሆን ዋጋ የሚሰጥ እርሱ መምህር ዘበአማን እውነተኛው መምህራችን ጌታችን መድኃኒታችን ኢየሱስ ክርስቶስ እርሱ ያስተማረን ይሄ ነው። ፍርፋሪ እንድንለቅም ሳይሆን ራሃት እንድንበላ። እነሆ በደጅ ቆሜ አንኳኳለሁ፣ ማንም የሚከፍትልኝ ቢኖር እኔ ገብቼ ከሱ ጋር ራት እበላለሁ። ክርስቶስ ከእኛ ጋር ራት ይበላ ዘንድ ይወዳል፣ ምሳ ይበላ ዘንድ ይወዳል። ደቀ መዛሙርቱን አንዲት ሴት በተራበች ጊዜ አንዲት ሴት ለማነጋገር ምሳ ገዝታችሁ ኑ ብሎ ዮሐንስ ወንጌል ምዕራፍ 4 ላይ ምሳ ግዙ ብሎ የላካቸው ለምን ይመስላችኋል? በኋላ ሲመለሱ ግን ምንድን ነው ያላቸው? ምሳ ብላ መምህር ሲሉት በመብል ዘይታምሩ አንትሙ እናንተ የማታውቁት ምግብ አለኝ ነው ያላቸው። መብል የሰገበረ ፈቃዱ ላቡዬ የኔ መብል የአባቴን ፈቃድ መፈጸም ነው አለ። ያ የአባቱ ፈቃድ የሰው ልጆች መዳን ነበረ። የዚያችን ሴት መዳን ባገኘ ጊዜ ያችን ሴት ወደሱ ከመለሳት በኋላ የተጠማው ውሃም የሷ መዳን ነበረ፣ የተራበው ምግብም የሷው መዳን ነው። እግዚአብሔር እንደ ሰው ልጆች መዳን አድርጎ የሚወደው ነገር የለም። እግዚአብሔር እንደ ሰው ልጆች ጥፋት አድርጎም የሚያሳዝነው ነገር የለም። ቃል በራማ ተሰማ የሚል ቃል ሁላችን እናውቃለን። ራሔልን ቃል በራማ ተሰማ ራሔል እንዘ ትበኪ በእንተ ውሉዳ ራሔል ስለ ልጆቿ አለቀሰች። እስመ ይኮንዋ ውሉዳ ውሉደ ልጆቿ ልጅ አልሆኗትምና ራማ ብሂል ልዑል መካን ይላል ሊቃውንቱ ሲተረጉሙት። ራማ ማለት ከፍ ያለ ቦታ ልዑል ማለት ነው። ልዑል ማለት ደግሞ እግዚአብሔር ነው። ቃል በራማ ተሰማ ማለት እግዚአብሔር ስለ ሰው ልጆች አዘነ ማለት ነው። ራማ ተብሎ የተጠራ እግዚአብሔር ራሱ ነው። እግዚአብሔር ስለ ሰው ልጆች አዘነ። ምን ብሎ ነው የሚያዝን? አልድንለት ብለው። ራሔል ስለ ልጆቿ አለቀሰች። ራሔል ማለት መንግሥተ ሰማያት ናት። ስለ ልጆቿ አለቀሰች ማለት እግዚአብሔር እንዲህ አዘጋጅቶ ፈጥሮኝ በነፃ ለሰው ልጆች በቀዝቃዛ ውሃ እንኳን ሰጥቶኝ የሚገባብኝ አጣሁ ብላ መንግሥተ ሰማያት አዘነች ማለት። መንግሥተ ሰማያት አዘነች፣ የሚገባባት አጣ። እግዚአብሔር ሰውን ለማዳን እስከ ቀዝቃዛ ውሃ ወርዶ የጠየቀ ፍጹም ትሑትና ቸር አባት ሲሆን ሰው ግን በዚህ እንኳን እስካለ መዳን ደርሶ መዳንን የማይሻ ፍጹም ትዕቢተኛና የተዘጋ ልብ ያለው እስኪሆን ድረስ ራሱን አደህይቷል። እና ይህንን ነው እግዚአብሔር ከሰዎች ዘንድ የሚፈልገው የሰው ልጆችን መዳን ነው። ሰዎችም የተፈጠሩት እሱን እንድንመስል ነው። እና ፍርፋሪ ለቃሚ ማለት ታምራትን የሚፈልግ ምግብ የሚፈልግ ጤና የሚፈልግ ያንን ሲያጣ አኩርፎ ከእግዚአብሔር የሚኮበልል ይህ ፍርፋሪ ለቃሚ ነው። ገዳማት በቅዱሳን ቤተ ክርስቲያናት በቅዱሳት መጻሕፍት በኩል እግዚአብሔር ስለሚመሰገን ነው። እግዚአብሔር ስለሚከብርበት ነው። የእግዚአብሔር የመክበሪያ ቦታዎች ስለሆኑ ነው። በዚያ እግዚአብሔርን አመስግኑት። ሁለተኛ አሰረ ቅዱሳንን ተከትላችሁ እግዚአብሔርን አመስግኑት ነው። በቅዱሳን አመስግኑት ማለት አሰረ ቅዱሳንን ተመልከቱ። አሁን ጸሎት በማርያም አይቀርብም፣ ጸሎት በገብርኤል አይቀርብም፣ ጸሎት በገሌ በኩል አይቀርብም፣ ጸሎት በሚካኤል በኩል አይቀርብም የሚለው ዝም ብሎ ወፍ ዘራሽ ትምህርት ነው። እግዚአብሔርን በቅዱሳኑ አመስግኑት ከተባለ በቅዱሳን በኩል ለእግዚአብሔር ጸሎት አቀርባለሁ፣ ቅዱሳን ደግሞ ይዘውልኝ ይወጣሉ ማለት ነው። ሁለተኛ ደግሞ ምንድን ነው? እግዚአብሔርን አገልግለው በተቀደሱ ሰዎች መንገድ እግዚአብሔርን አመስግኑት። እግዚአብሔር የሚመሰገነው እንደማን ተደርጎ ነው? እንደው ዝም ብሎ ሃሌሉያ ያለ ሁሉ እግዚአብሔርን አመሰገንኩልኝ ነው። ሃሌሉያ ያለ ሁሉ የሃሌሉያ እኮ ሞንታርቦም ይላል። ሞንታርቦ አሁን ሃሌሉያ ብለን ነፍስ የለውም ሞንታርቦ ሃሌሉያ ይኸው እያላል። ስሙት፣ ሃሌሉያ ይኸው እያላል። ሞንታርቦም ሃሌሉያ ይላል። ሃሌሉያ ያለ ሁሉ እግዚአብሔርን አመሰገነ ማለት አይደለም።
ማንን መስለህ ነው ያመሰገንከው? አብርሃምን መስለህ ነው? ሐዋርያትን መስለህ ነው? ጭምት ነህ ወይ? ትሁት ነህ ወይ? ነቃፊ አይደለም ወይ? አሁን እኮ ተመልከቱ፣ ሰው የክርስቶስ መንገድ እየተከተለ የምታዩት ለኢየሱስ የሚቆረቆር ሰው፣ ለክርስቶስ የሚቆረቆር ሰው፣ ለአማኑኤል የሚቆረቆር ሰው እኮ የክርስቶስን መልክ ላይበት ይገባኛል። ጭምት መሆን አለበት። የተቀጠቀጠ የጧፍ ኩስታሪን አያጠፋም። የጧፍ ኩስታሪን አያጠፋም። የተቀጠቀጠ ሸምበቆን አይሰብርም ተብሎ የተነገረ ጭምት ነው ጌታ መድኃኔዓለም። ፍጹም ማንንም የማይነቅፍ ሌላው ቀርቶ የተለሰኑ መቃብራት ፈሪሳውያንን እንኳን በሕዝብ መካከል አያዋርዳቸውም። ለራሳቸው ነበር የሚነግራቸው። ጭምት ነበረ። ጭምንነት የላቸውም። ቅዱሳንን አይመስሉ፣ ክርስቶስንም አይመስሉ። ማንን መስለህ አመሰገንከው? እመቦ ዘአምፃ ካላ ስብሐተ እምስብሐተ ሱራፌል ውጉዘ ለይኩን ይላል ቅዱስ አቡሊዲስ ሊቀ ጳጳስ ዘሮሜ። በቤተ ክርስቲያን በሃይማኖት በትምህርት ሃይማኖት በምስጢረ ሥላሴና በምስጢረ ሥጋዌ በተለይም ስርዓተ ቤተ ክርስቲያንን አምልቶ በማስተማር የሚታወቀው ቅዱስ አቡሊዲስ ሃይማኖተ አበው ላይ ሲናገር ከሱራፌል ምስጋና የተለየ ምስጋና ያመጣ ሰው ካለ የተረገመ ይሁን ይላል። ከሱራፌል ምስጋና እንደ ሱራፌል ሃይማኖት፣ እንደ ሱራፌል ምስጋና፣ እንደ ሱራፌል ክንፍ የሱራፌል ሃይማኖት ቅዱስ ስሉስ ብሎ ማመን፣ የሱራፌል ሃይማኖት ክርስቶስን አምላክ ወሰብ ብሎ ማመን። ስብሐት ለእግዚአብሔር በሰማያት ሱራፌል ያመሰገኑት አምላክ ሰው ሆነ፣ ወሰላም በምድር ሰው አምላክ ሆነ። ተዋሂዶ ማለት ይሄ ነው። ይሄንን አይተው የማያመሰግን በተዋሂዶና በምስጢረ ሥላሴና በተዋሂዶ ሃይማኖት ሳያምኑ የሚያመሰግኑት ምስጋና የተረገመ ነው። ምስጋናው እርጋሙ ራሱ ተመልሶ እርግማን ይሆናል። እግዚአብሔርን በቅዱሳኑ አመስግኖት ሱራፌል ሲያመሰግኑ ክንፋቸው የተያያዘ ነው። ትንቢተ ሕዝቅኤል ምዕራፍ 1 ላይ እንደተገለጠው ምዕራፍ 10 ላይም ተገልጧል። ክንፋቸው የተያያዘ ነው። አንዱ መልአክ እንደዚህ ካለ ሌላው ሁሉ ወደዚህ ይላል። አንዱ መልአክ እንዲህ ካለ ሌላውም እንዲህ ይላል። ሀበ አንጸረ ቀዳማዊ ያህውሩ አንዱ ወደሚያይበት ያሉ የቤተ ክርስቲያናችን አቋቋማችን ዝማሚያችን የመጣ ከዚያ ነው። ዓይንን የተመሉ ናቸው። ኃላፊያትን መጻያትን ያለፈውን የሚመጣውን የሚያውቁ ቅዱሳን ናቸው። ክንፍን የተመሉ ናቸው። ተመስጦ ያላቸው ናቸው። በልልና ህሊና በልልና ነፍስ አንስርተ ህሊና ናቸው። እለ ይሰርሩ በአክናፍ በፍቅረ እግዚአብሔር ስኩራን ሆነው ወደ እግዚአብሔር ሊወጡ ይወዳሉ፣ ይመጥቃቸዋል። ሊወጡ ይወዳሉ፣ ይመጥቃቸዋል። ሊዋኙት ይወዳሉ፣ ይጠልቃቸዋል። ይዋኙታል፣ ይጠልቃቸዋል። ይቀርቡታል፣ ይርቃቸዋል። ቅርባቸው ነው፣ ይርቃቸዋል። ያዩታል፣ ይሰወራቸዋል፣ ይረቅባቸዋል። እያዩት ማየት ይፈልጋሉ። እየወደዱት መውደድ ይፈልጋሉ። አመስግነው ማመስገን ይፈልጋሉ። ይዘውት መያዝ ይፈልጋሉ። አብረውት እየኖሩ መኖር ይፈልጋሉ። ጠርተውት መጥራት ይፈልጋሉ። ተመልከቱ፣ ልብ እንኳን አትጠግበውም በእውነቱ ማለት ነው። እንዲህ አድርገው የሚያመሰግኑት ልዑል ውእቱ ዘይረክብዋ አንስርት ቀላይ ውእቱ ዘይጸብትዋ እሳት ይላል ቅዱስ ኤጲፋንዮስ። አሳ የማይዋኘው ባህር፣ ንስር የማይበረው ሰማይ ማን ነው? እሱ እግዚአብሔር ነው። ይህንን እግዚአብሔር ያመሰግናል። ክንፋቸው የተያያዘ ነው ማለት አንድ መልአክ ከአንድ መልአክ ተነጥሎ አይቆምም። የተለየ ምስጋናም የለውም። በሰማይ ያለውን ፈቃዱን ነው መድኃኔዓለም በምድር የሰጠን። ተለይቶ እኔ ብቻ ይህን ኢየሱስ ክርስቶስን የግል አዳኝ አድርጌዋለሁ አይቻልም። እንደዚህ ተቆርጦ መውጣት አይቻልም። እንደ መልአክ በህብረት የሚኖር ነው። በህብረት የሚመለክ ነው። እግዚአብሔር የአንድነት አምላክ ነው። የተዋሂዶ አምላክ ነው። ህብረታዊነት ነው። ኦርቶዶክሳዊ መሆን ማለት ይሄ ነው። በህብረት መኖር ነው። በአንድነት መኖር ነው። መልአካዊ ህይወት ማለት ይሄ ነው። እንዲህ ብለው ይኖራሉ። በዚያው ላይ ደግሞ የአንዱ ክንፍ ከአንዱ ክንፍ የተያያዘ ደግሞ የአንዱ ትምህርት ከአንዱ ትምህርት የአንዱ ትምህርት ከአንዱ ትምህርት መግጠም አለበት። ዛሬ የሚያስተምረው ሰውዬ መምህር ከነ አባ ጊዮርጊስ ትምህርቱ ካልገጠመ የሰውዬ የኛ አይደለም። የአባ ጊዮርጊስ ትምህርት ከቅዱስ ያሬድ ባይገጥም ኑሮ የኛ መምህር ባልሆነ ነበር። የቅዱስ ያሬድ ትምህርት ከቅዱስ አትናቴዎስ ባይገጥም ኑሮ የኛ ባልሆነ ነበረ። ከነ ቅዱስ ዮሐንስ አፈወርቅ ባይገጥም፣ ከነ ቅዱስ ቄርሎስ ባይገጥም፣ የነዚህ ደግሞ ከነ ቅዱስ ሄሬኔዎስ ከነ ቅዱስ አግናጤዎስ ባይገጥም ክንፈ ትምህርታቸው የትምህርታቸው ክንፍ ካለፈው ባይያዝ መልአክ ከመልአክ ካልተያያዘ መልአክ አይደለም። መምህር ከመምህር ካልገጠመ መምህር አይደለም። ተቆርጦ የወጣ ነው። ከቅዱስ ጳውሎስ ያልገጠመ፣ ከሐዋርያውያን አበው ያልገጠመ፣ ከመልአክ ያልገጠመ፣ ከሰማይ ምስጋናው ከመላእክት ምስጋና ተቆርጦ የወጣ ትምህርቱ ከሐዋርያትና ከሐዋርያት ልጆች ከሊቃውንት ተቆርጦ የወጣ የቤተክርስቲያን አባት አይደለም። ይህን ነው ሰው መለኪያው ማለት ነው። የተያያዙ ክንፋቸው የተያያዘ
እንዲህ አድርገው ያመሰግናሉ። በቅዱሳን መላእክት ዜማ አመስግኑት። እንዲህ ያለች ቤተ ክርስቲያን የት ትገኛለች? በእውነት የሰማይ ምስጋና ሰብሕዎ ለእግዚአብሔር በቅዱሳኑ፣ እግዚአብሔርን በቅዱሳን መላእክት ምስጋና አመስግኑት። ማን? ኢትዮጵያ ዋይ ዜማ ዘሰማይኩ በሰማይ መላእክት ቅዱሳን። ከሰማይ ከመላእክት ሰምቼ የመጣሁት ዜማ እንደምን ያለ ነው! ምን ያምር ይላል ቅዱስ ያሬድ። ከሰማይ የመጣ ዜማ ያላት ስርዓተ ሰማይ ያላት በስርዓተ ሰማይ የተጠበቀ የመቅደስ ስርዓት ያላት ወባቲ ለዛቲ ቤተ ክርስቲያን ስርዓተ መላእክት አርአያ ዘበሰማያት ቤተ ክርስቲያን ትትሜሰር በጽርሐ አርያም ዘላይሉ ወቅድስት ድንግል በሰረገላ እሳት። ለዚች ቤተ ክርስቲያን በሰማይ ያለ የመላእክት ስርዓት አላት። ቤተ ክርስቲያን ጽርሐ አርያም ትመስላለች። ጽርሐ አርያም እንደምትመስል ቅድስት ድንግል ደግሞ በሰረገላ እሳት ትመስላለች። አራቱ ኪሩቤል አራቱ ወንጌላውያንን ይመስላሉ። በዚህ የተተኩ ናቸው። ሱራፌል ካህናትን ይመስላሉ። መላእክት መነኮሳትን ይመስላሉ፣ በንጽህና ነዋሪዎች ናቸውና። ሌሎቹ የመላእክት ክፍሎች ደግሞ ዲያቆናትን ይመስላሉ። ማዕጠንቱ ማዕጠንታችን ይመስላል። በሰማይ ያለው የ24ቱ ካህናተ ሰማይ 24 መሆናቸው 25 ማዕረግ እግዚአብሔር ፍጥረት አንሶት ነው። 23 ማዕረጉስ ያንሳሉ ብሎ ነው። 24 ያደረገው ደግሞ 24 ሰዓት ለሚገለገለው ለቤተ ክርስቲያን አገልግሎት። ይህ የትኛው ቦታ ላይ ነው ያለው? ኦርቶዶክስ ውስጥ 24 ሰዓት ያላት የማታ ሰዓታት፣ የሌሊት ማይሌት፣ ስብዓተ ነግ ያላት። ስብዓተ ነግ በሁለት ተከፍሎ የማለዳ የቀን ይቆማል። ደብረ ሊባኖስ ስትሄዱ ያለ የሌሊት የማልት ሰዓታት አለ። አክሱም ስትሄዱ ማታ 4 ሰዓታት ይጀምራል፣ ያድራል። ስብዓተ ነግ ማለዳ አለ፣ ይውላል፣ ቅዳሴ ይቀበላል፣ የሰርክ ምህላ አለ። በዚህ ይጠነቀቃል። የ24ቱ ካህናተ ሰማይ ሀገር ኦርቶዶክስ ተዋሕዶ፣ የኪሩቤል ሀገር ኦርቶዶክስ ተዋሕዶ ወንጌለ መንግሥቱን የምታምን ሰረገላ እሳቱ ድንግል ማርያምን አስቀምጣ ክርስቶስን ንጉሠ ነገሥት ሊቀ ካህናት እግዚአ አጋዕዝት አድርጋ የምትሰግድለት ስብሐት ለከ ብላ የምታመሰግነው ይቺ ቤተ ክርስቲያን ናት። ምን የጎደላት ነገር አለ? እና በሰማይ መላእክት ምስጋና አመስግኑ። የመላእክት ስርዓት ያላት ከቅድስቷ እስከ መቅደሷ፣ የመላእክት ዜማ ያላት፣ የመላእክት ሃይማኖት ያላት። ምን ሃይማኖት? የመላእክት ሃይማኖት ምስጢረ ሥላሴ ያላት፣ ሀፍረተ ቢጽ ሀፊረ ገጽ ያላት፣ ጭምትነት ያላት። ጎበዝ፣ በክርስቶስ ማመን አይን አውጣነት ነው እንዴ? በክርስቶስ ማመን እኮ ጭምት መሆን ነው። በክሌ ክነፊሆሙ ይከድኑ ገጾሙ፣ በሁለት ክንፋቸው ፊታቸውን ይሸፍናሉ አንተን ማየት አይቻለንም ብለው። ወበክሌ ክነፊሆሙ ይከድኑ እግሮሙ፣ በሁለት እግራቸው ክንፋቸውን ይሸፍናሉ በአንተ ፊት መቆም አይቻለንም ብለው። በክሌ ክነፊሆሙ ይከድኑ አንጻረ፣ በአክናፈ ጸጋ ይመሰጣሉ የትም ብትሄድ አይመትመረመርም ብለው። በተመልከቱ፣ በርዕሰ ልቡና አትመረመርም ራስን መሸፈን፣ በእግረ ልቡና አይደረስብህም፣ በአክናፈ ልቡና አይደረስብህም። ወዲያ ወዲህም ቢሉም አትመረመርም። እንዲህ ብለው በሀፊረ ገጹ ነው ስርዓታችን። ሴቶች ራሳቸውን ይከናነቡ። ይህ እኮ ነው። ወንዶችም ነጠላ ለብሰን በየስርዓታችን ቁመን የምናመሰግነው ምስጋና እጃችን ዘርግተን፣ ሁለቱ ሀፊረ ገጽ ተሰጥቶን ፊታችን መሸፈን፣ በፍርሃት በረአድ ቁመን ምን ላይለ ይኩን ህሊናክሙ አይምሩ ሀበ ዘትቀውሙ። ተመልከቱ፣ ዲያቆኑ ቅዳሴ ላይ ይሄ ነው። ላይለ ይኩን ህሊናክሙ፣ ህሊናችሁ ወደ ሰማይ ይሁን፣ አይምሩ ሀበ ዘትቀውሙ፣ የቆማችሁበትን ቦታ እወቁት። በንጉሠ ነገሥት በኢየሱስ ክርስቶስ ፊት እንደቆማችሁ እወቁ። ጭምትነትን፣ እርጋታን፣ ስክነትን፣ ሀፊረ ገጽን የሰጠችን ቤተ ክርስቲያን የመልአክ ስርዓት ያላት እናታችን ቅድስት ቤተ ክርስቲያን። በዚህ ምስጋና እግዚአብሔርን አመስግኖት። በፈሪሃ ገጽ በፈሪሃ እግዚአብሔር ሆናችሁ፣ በሰፊሃ ሕሊና ሆናችሁ፣ በፈሪሃ እግዚአብሔር ሆናችሁ እግዚአብሔርን አመስግኑት። በቅዱሳን ሃይማኖት ጸንታችሁ እግዚአብሔርን አመስግኑት። የማን ሃይማኖት ነው? ሰብሕዎ ለእግዚአብሔር በጽንዕ ኃይሉ፣ እግዚአብሔርን ኃያል እንደመሆኑ አመስግኑት። እግዚአብሔር ኃያል መዋዕይ ወመስተበቅል፣ እግዚአብሔር አሸናፊ ነው። ኃያልነቱ የሚደነቀው ያለ ኃይል ሳይሰበስብ የሚያሸንፍ ነው። ልብኒ ይደክም አይምሮቱ፣ ልብ እግዚአብሔርን ከማሰብ የተነሳ ማወቅ ተነስቶት እግዚአብሔርን ታግሎ ይሸንፋል። አንድ ትልቅ አስተዋይ ሰው ነበረ። ይሄ ሰው ገማልያል ይባላል። ምሁረ ኦሪት ነው። ሐዋርያትን አይሁዳውያን ሲደበድባቸው ሲያሰቃዩቸው
እንድናለ ኢትኩኑ ከመ ዘይጸባ ምስለ እግዚአብሔር፣ ከእግዚአብሔር ጋር እንደሚጣላ ሰው አትሁኑ ነው ያላቸው። ከነዚህ ሰዎች ጋር ብትጣሉ ከእግዚአብሔር ጋር ትጣላላችሁ ነበር ያላቸው። እግዚአብሔር በድካም የሚያሸንፍ አምላክ ነው። በእንጨት ባህር የሚከፍል አምላክ ነው። በነሐስ እባብ የሚገድል አምላክ ነው። በጠጠር ኃያልን የሚያጠፋ አምላክ ነው እግዚአብሔር። በስትንፋሱ ሰማይና ምድርን ያሳልፋቸዋል። ዝምታው መልአክ ፈጥሯል እግዚአብሔር። አንድ መልአክ እኮ ይህን ሰማይ መጠቅለል ይችላል ከታዘዘ። እግዚአብሔር ግን ሳይናገር በዝምታው መልአክ ፈጥሯል። የእግዚአብሔር እንኳን ንግግሩ ዝምታው እንኳን መልአክ ይፈጥራል። እንዲህ ያለ ኃያል ነው እግዚአብሔር። እንዲህ ያለውን አሸናፊ አምላክ እንዳንተ ያለ ኃያል ማን አለ ብላችሁ አመስግኑት። እንዲያውም እኮ አበው እንደሚያስተምሩት እግዚአብሔር ዲያብሎስ የመጨረሻ ኃይሉን እስከሚጠቀም ድረስ ዝም የሚል ለምንድን ነው ሲባል የእግዚአብሔር ጥበቃ ከዲያብሎስ የመጨረሻ አቅም ሁሉ በላይ ነው እንድንል። አሁን ዲያብሎስ በቤተ ክርስቲያን ላይ ያላደረገው አለ? ሁሉን አድርጓል። እና መከራ እስከ መጨረሻው ግፍ ድረስ ቤተ ክርስቲያን ውስጥ እንዲፈጸም እግዚአብሔር ዝም የሚል ለምንድን ነው? የዚህ ዓለም ኃይል ከእግዚአብሔር ትንሽ የጠብታ ኃይሉ ሁሉ በታች መሆኑን ለማመልከት ነው። መጨረሻ ላይ እግዚአብሔር ሲመጣ ሁሉም ጸጥ ይላል። ዛዛን ከደነ ማይበላተው ዛተ መናፍስት ዘኮን ከነ መርሶ ሕይወት ሙስና፣ ነፋሳት እየነቀነቁ ያመጡትን ማይበሉን ሞገዱን ጸጥ ያደረግልክልን። ወተንሲዮ ገሰጾሙ ለነፋስ፣ እግዚአብሔር ተነስቶ ነፋሳትን ገሰጻቸው ማለት ባጋንንት እየተነዱ የመጡትን ኃይለ ነገሥታትን ሁሉ ጸጥ ያደርጋቸዋል። የጦሩን ኃይል ጸጥ ያደርጋል። ያጋንንትን ኃይል ጸጥ ያደርጋል። ሁሉንም ዝም ያሰኘዋል እግዚአብሔር በአንድ ሰው። አዳ እግዚአብሔርን በእንዲህ ኃያልነቱ አሸንፉት፣ አመስግኑት። ደካለ እግዚአብሔርን ለዚህ ኃያልነቱ አመስግኑት። አሁን ልብ በሉ ተመልከቱ። ኃይል በድካም ይገለጣል። እስቲ እግዚአብሔር ያሳያችሁ። ይሄ ምድር ከምን ላይ ነው ያለ? ከውሃ ላይ በሉ ውሃ ላይ አንድ ጠጠር ብንጠል ምን ይላል? ይሰጥማል አይደል? ግን ይሄ ሁሉ ጓዝ ተሸክማ መሬት የቆመችው ለምን ይመስላችኋል? እግዚአብሔር ለድካም ኃይልን ስለሚሰጥ፣ ለድካም ኃይልን ይሰጣል። እና እግዚአብሔር አቅነትኮሙ ተመልከቱ፣ ኃይለ ዘያቀንቶሙ ለአድባር፣ ተራሮችን ተራራ የሚያስታጥቃቸው፣ ደካሞችን ኃይል የሚሰጣቸው፣ ኃያላንን የሚሰብራቸው፣ ቀስቱን የሚሰብር እርሱ እግዚአብሔር ነው። ሰብህዎ በክህሎቱ፣ እግዚአብሔርን እንደ ካህሊነቱ አመስግኑት። እግዚአብሔር ሁሉን ቻይ እንደመሆኑ የገጠር ብቻ አይደለም፣ ከተማም አንዳንዱ ሲመርቅ ምን ይላል? አንዳንድ የገጠር እንደዚያ እግዚአብሔርን ሰብህዎ በክህሎቱ ነው፣ ሰብህዎ በክህሎቱ ነው። ይህ ወጣቶችን በዘፈን እግዚአብሔርን ልታመሰግኑላችኋል ይላል። ጌታዬ እንደዚህ የለም። ስድብ ብትችል በስድብ እግዚአብሔር ልታመሰግን ነው አይደለም። ሰብህዎ በክህሎቱ ማለት በየችሎታቸው አመስግኑ ማለት አይደለም። በየችሎታችን እናመሰግነዋለን፣ ግን በየችሎታቸው አመስግኑ ማለት ዘፈን የቻለ ሁሉ እግዚአብሔርን በዘፈን ያመስግን ማለት አይደለም። ታዲያ ምን ማለት ነው ሲባል እግዚአብሔርን ከሃሊነቱን አውቃችሁ አመስግኑት ነው። የእግዚአብሔርን ከሃሊነቱን ተረድታችሁ አመስግኑት፣ ሁሉን ቻይነቱ። እስኪ አንድ ጥያቄ ልጠይቃችሁ። አንድ እግዚአብሔር ከሚደነቅበት ከሃሊነቱ ሁለት ነገሮች ናቸው። አንዱ ይህን ዓለም ማምጣቱ ነው። ሁለተኛው ይህን ዓለም ማሳለፉ ነው። አሁን ተመልከቱ፣ ይህን ዓለም ማምጣት ተመልከቱ። የድሃ ቤት አለች። የድሃ ቤት ጠባብ ጎጆ ብትሆን የድሃ ቤት መባሏ ሀብት ማምጣት ስላልቻለች ነው። ደግሞ ችግሯ ደግሞ ብዙ ሀብት ቢሰጧትም ደግሞ መሸከም አትችልም። የት ታስቀምጠዋለች? ሰፍቶ ካልተሰራ። እግዚአብሔር ይህንን ዓለም ከወዴት አመጣው? እንጃ። እግዚአብሔር ያው የሌለን ነገር ማምጣት ለእግዚአብሔር ብቻ ይቻላል። የሌለን ማምጣት፣ የሌለውን ነገር ማምጣት። የሌለው የለም መጣ። ከየት ነው? ከየት ማለት በራሱ ስህተት ነው። ከየት ከተባለ ምንጭ አለው ማለት ነው። ለምድሩ ለሰማዩ ከየትም አይባልም፣ እንዴትም አይባልም። የለም ነበር ኖረ። ይህ ዓለም እንዴት? እሱ ያውቃል። ኋላ ይህንን ዓለም ይወስደዋል። ወዴት? እንጃ። ይወስደዋል ሳይሆን ያጠፋዋል። ሲጠፋስ ወዴት? ፍጡር እኮ የሌለን ማምጣት ብቻ ሳይሆን ያለን ነገር ማጥፋትም አይችልም። ለምሳሌ አንድ ሰው ወረቀትን በእሳት ቢያቃጥለው አጠፋው ማለት አይደለም፣ ወደ አመድነት ቀየረው፣ ሌላ አመድ ተክቷል። ማጥፋት ማለት ምንም እንዳይኖር ማድረግ ነው። አይቻልም።
ሌላ ሆኖ ይተካል። ሰውን ብትገለው አፈር አድርገህ ትተካዋለህ፣ አታጠፋው። እግዚአብሔር ነው ማጥፋት የሚችል እንዳይኖር ማድረግ ማለት ነው፣ ህልም ማድረግ የሚችለው። ይሄንን ከሃሊነቱን አይታችሁ አመስግኑት። እግዚአብሔርን ከሃሊነቱን አለማወቅ ፈሪ ያደርጋል፣ ተጠራጣሪ ያደርጋል፣ ምናፍቅ ያደርጋል። ከሃሊነቱን አለማወቅ ያሸብራል፣ ያስፈራል፣ አለቅን ያሰኛል። የእግዚአብሔርን ጌትነት አለመረዳት። ለምን ስትሉ አሁን እግዚአብሔር መጀመሪያ ውሃ ነበር። ከማህፀን ጀምሮ ብጽብጽ ውሃ ነበር። በእናታችን ማህፀን ጀምረን ከአባት ወገብ የሚከፈለው አለ፣ ከእናት ወገብ የሚከፈለው አለ። ያ በማህፀን ይቀረጻል። ብጽብጽ ውሃ ነው። ያ ጭራ መስሎ በ40 ቀን ነው መልኩ ተሰርቶ የሚያልቀው። በቃ ከጭራ ቀጥኖ ያ መልክ ይዞ በአምትንት በጅማት በአይጽምት በአጥንት ጸንቶ አፈር ተጨምሮበት መሬት ሆኖ ሰው ሆኖ ለዚያ አይን ተበጅቶለት፣ ለዚያ ጆሮ ተበጅቶለት፣ ለዚያ እግር ተበጅቶለት፣ ለዚያ ነፍስ ተሰጥቶት አንድ ላይ ነው የሚፈጠረው። ያ እንደገና ደግሞ ጸንቶ አድጎ ልዕሉ የነበረው አካል በመንፈቅ በዚያ ጽንስ ቢታይ ልዕሉ ነው። ምናልባት በእጃችን እንዲህ ቢጨብጠው ሁሉ ሊሟሟ የሚችል ሁሉ ይኖራል። የ3 ወር ጽንስ ቢታይ ያ ልዕሉ የነበረው አካል ነስቶ ጭራሽ ኋላ ተራራ የሚንድ ይሆናል። ይሄ እግዚአብሔር ካሪ ነው። ኦዘ ታወጽኦ ለሕፃን ማቁየ ብእሲ ወትፌኖ ውስተ ከርሰ ብእሲት ወትጠበልሎ በሰፋድል ረቂቅ እንዘ ማይውቱ ታረግቦ በጥበብከ ወበአርባ ዕለት ትሰይሞ መኒ ለብዒል ወመኒ ለነዲ። አቤቱ ሕፃኑን ከአባቱ ወገብ የምታወጣው በእናቱ ማሕፀን የምትልከው ውሃ የነበረውን የምታረጋው በረቂቅ ሰፋድል የምትጠቀልለው የምታጸናው ውሃ የነበረውን በኃይል የምታጸናው በአምትንት በጅማት በአጥንት የምታጸናው ቢሰራ ድሃ የሚሆንበትን ቢሰራ የሚከብርበትን ባይሰራ የሚደይበትን መልካም ቢሰራ የሚጸድቅበትን ክፉ ስራ የሚኮነንበትን አካል ዘየአክልን የምትሰጠው እንዳንተ ያለ ማን አለ ብሎ እንደተናገረ የእግዚአብሔር ካህሊነት ነው። ይሄ የእግዚአብሔር ካህሊነት ነው። በዚህ ችሎታው እግዚአብሔርን አመስግኖት። ባህር ከፍሎ የሚያሻግር መራራ ውሃን አጣፍቶ የሚያጠጣ ተራራ ንዶ የሚያሻግር ከዚህ በላይ ለፍጡር የፈጣሪን ካህሊነት የሚሰጥ ፍጡርን ወደ ፈጣሪ መልክነት የሚያሳድግ እግዚአብሔርን በዚህ ካህሊነቱ አመስግኑት። ሁሉን ቻይ የሚሆነው መድኃኔዓለም ሁሉን ቻይ የሚለውን በእምነት ተለማመዱት። አንዳንድ ጊዜ ይሄ እግዚአብሔር ጨጓራ ይፈውሳል አይፈውስም? እስኪ ንገሩ። የጨጓራ በሽታ ንገሩኝ እንጂ በሉ እንጂ። እሺ፣ በጣም ጥሩ። እግዚአብሔር ጉንፋን ይፈውሳል አይፈውስም? እግዚአብሔር 2 ኩላሊት ቢበላሽ ይፈውሳል አይፈውስም? ይሄን ግን ከቤታችሁ ታምኑታላችሁ? አይ የመዳን እድሉ ያን ያህል ነው፣ እስቲ እንደው ጸበል ልፋለት ይላል አይደለም ሰው። ሁሉን ቻይነቱን እግዚአብሔርን ስለሚረሳው ለፈጣሪ ምን ይሳነዋል? አቡነ ገብረ መንፈስ ቅዱስ የሚጸልዩበት ሕፃኑ ነው እየጸልዩ ዲያብሎስ ሄደና አንተ ሕፃን ይበርዳል እናቴ፣ ሽማግሌ ሰው መስሎ ነው። ቤት ክንድ ገና ልጅ ነህ አንተ መካሪ አታል መሰል ይርባል አለው። ለፈጣሪ ምን ይሳነዋል? ከፈቀደ ድንጋዩን ህብስት ያደርጋል፣ ውሃውን ወይን ያደርገዋል። ሂድልኝ አለው። ምን አልክ ልጅ? አርጅቻ አይሰማኝ አለ ዲያብሎስ። አንተ ልቤ መከር ይሻለኛል፣ አንተ ሰይጣን ከፊት ይወግድ። እግዚአብሔር በምግብም ያኖራል ያለ ምግብም ያኖራል ብለው ሲሉት ዲያብሎስ ተኖ ሲጠፋ አልቀመሱትም እንጂ ለአቡነ ገብረ መንፈስ ቅዱስ ጻዕዳ ህብስት ከሰማይ ወርዶላቸዋል። እግዚአብሔር በምግብም ያኖራል ያለ ምግብም ያኖራል። እግዚአብሔር በጤናም ያኖራል ያለ ጤናም ያኖራል። ጤና ቢሰጠው ለሚያስፈልገው ሰው ጤና ይሰጠዋል። በሽታው ለሚጠቅመውም በሽታው ይሰጠዋል። በበሽታም ይጠቅማል። እግዚአብሔር በፈውስ ብቻ አይደለም የሚጠቅመው። እግዚአብሔር በጤናም ይጠቅማል፣ በደዌም ይጠቅማል። እስኪ በሉ እግዚአብሔር በሉ። በጤናም ይጠቅማል በሉ። በጣም ምስኪን ክርስቲያን ማለት ሁሉንም በሽታ መዳን የሚፈልግ ሰው ነው። በቃ እግዚአብሔር ካለ ያድነኝ፣ ካልዳንኩ ደግሞ ወይ ቄሶቹ ትክክል አይደሉም ወይ ቤተክርስቲያን ትክክል አይደለችም የሚል ሰው ሞኝ ነው በእውነቱ ማለት ነው። በበሽታ ከጠቀመንስ ቅዱስ ጳውሎስ ውጋትና ራስ ፍልጠት ነበረበት። አረ ጌታ እባክህ ፈውሰኝ እንደፈለገኝ ተዟዙሬ እንድሰብክ አለው። ያክለከ ጸጋዬ ይበቃል፣ ጸጋውን ልቀንስና ጤና ልስጥህ ሆይ አለው። ጸጋውን ከምትወስድብኝስ ይቅርብኝ። እስማኤል በደዌ ያሐልቅ ኃይለ ሥጋማ በደዌ ሊያልቅ የተፈጠረ አይደለም። ያን ጊዜ ፈጣሪን አመሰገንኩት። ስለዚህ ቅዱስ ጳውሎስ ጸጋው እንዲጨመርለት ደዌ ተሰጥቶት ነበረ።
ይህንን ይዞ ቅዱስ ባስልዮስ ዘቂስ ድውዩ ጳውሎስ ድውያንን ይፈውሳል አለ። እስኪ በሉ ድውዩ ጳውሎስ በሉ። ምን ይፈውሳል? ድውያንን ይፈውሳል። ለእሱ ደዌ የተሰጡት ያ የቅዱስ ጳውሎስ ደዌ ምን የሚጨምር ነው? ሀብት የሚጨምር ጸጋ የሚጨምር ነው። ታሞ የማያመሰግን ሰው ጤነኛ ሆኖ የማይሰግድ ሰው ሁለቱም እኩል ነው። ታሞ ማመስገን ይገባል። ከምንኩስና 3 ክፍሎች አንዱ ባህታዊ ዘበህዳት የሚባል ነው። አንዱ ድውይ ዘበአኮቴት ይባላል። አንዱ ረድ ዘበጥባት ይባላል። ድውይ ዘበአኮቴት ማለት እድሜ ዘመኑን በሽታ ተሰጥቶት የሚኖር መነኩሴ ማለት ነው። ይሄ በምንድን ነው የሚጠቀመው ሲባል እግዚአብሔር ይመስገን በማለት እስኪ በሉ ሁላችሁም። እግዚአብሔር ይመስገን ማለት በራሱ ስግደት ነው፣ ጸሎት ነው፣ አገልግሎት ነው። እግዚአብሔር ይመስገን ማለት መጨረሻ ላይ ሄደን የምንገባበት አገልግሎት እግዚአብሔር ይመስገን ነው። እግዚአብሔር ይመስገን እንዲል ካለ የሰው አገልግሎት ኢዮብ 7 ዓመት የተጋደለው ተጋድሎ ምን ይመስላችኋል? እግዚአብሔር ይመስገን በሉ እስኪ ሁላችሁ። አዎ ባርኮ ወሙት። ሚስቱ ግን አለችው እግዚአብሔርን ስደበው ሁላ ሙት። እግዚአብሔር ይመስገንን ላለማስባል ነው ዲያብሎስ የኢዮብን ከብቶቹን የጨረሰ ልጆቹን የጨረሰ ከሚስቱ እንድትሰለቸው ያደረገ አካሉ ደግሞ ምንድን እንዲያደረገ አካሉን ሁሉ በቁስል ያነደደው ስታስታምመው የነበረችውን ሚስቱን እንኳን እንዲሰለቻት አደረገ። ሌላው ቀርቶ ሊቃውንት በትርጓሜ እንደሚያብራሩት ከዕለታት አንድ ቀን እግዚአብሔርን ስደበው ብላ ሚስቱ አልሰድብ ስትል የኢዮብ ሚስት ታግሳ ስታመሰግን ያን ያህል ቁስሉን ታግሳ ስትኖር አንድ ቀን ቁስሉ ሸቷት አያውቅም ነበር። አንድ ቀን ግን ምንድን ነው ያደረገው? ዲያብሎስ ንጉሥ መስሎ ወንዝ ዳር መጥቶ ሰራዊት ይዞ ቁጭ አለ። ያቺ ማናት አለ ውሃ ልትቀዳ ስትሄድ የኢዮብ ሚስት ናት። እስኪ ነይ በሏት። ነይ አንቺ ምን አይነት ጽኑ ሴት ነሽ? ይህንን ያህል ቁስል እየሸተተሽ እዚህ እየተንጠፈጠፈብሽ የምትኖሪ ምን አይነት ደግ ሰው ነሽ? ምን ትቺ? ወይ ጽናት ወይ ጽናት፣ ይልቅ እንደኔ ያለ መዘዙ አግብተሽ አትኖሪ ማለት ወንድ መስሎ ሲላት፣ አይ እሺ አለችው። አይ በይኔ በዚሁ ቅሪ ሲላት፣ አይ 7 ዓመት ያስታመምኩትና አንድ ቀን በውሃ ጥም ቢሞት ጸጸት ውስጥ ያተርፈኛል፣ ቢያንስ ውሃ ጥየለት ልምጣ ብላ ሄደች። በሩ ላይ ስትደርስ 7 ዓመት ያልሸተታት ቁስል የዚህ ያለ ሸተታት። ለምን ሲባል ምን ትቺ ሲላት፣ ምኑን ነው ችዬው የኖርኩት እግዚአብሔርስ ምኑን አስታቀፈኝ የሚል ሕሊና የምሬት ሕሊና ስለገባባት ነው። ምስጋና መከራን ያስረሳል። ማማረር ደግሞ መከራ ይጨምራል። ታውቆን የማያውቀው መከራ የሚጨምርብን ስናማረር ነው። እስቲ እግዚአብሔር ይመስገን በሉ። ይዟችሁ በሉ ሁላችሁም እግዚአብሔር ይመስገን በሉ። እግዚአብሔር ይመስገን በእውነት እግዚአብሔር ይመስገን አለ። ከዚያ በኋላ መጨረሻ ላይ አንቺ እህቴ በል እንግዲህ እስካሁን አስታመምኩ ወንድሜ፣ ከዚህ በኋላ ደህና ሁን አለችው። ለሁሉም ይችን ቀለበት ይዘሽ ብሎ የሥላሴ ስም የተቀረጸባት ቀለበት ነበረች። ሰጥ ያችን እዛ ስትሄድ ኧረ ደህና ሰው ከሆነ ይቀርብሻል፣ ሌላ ከሆነም ይሸሻል ብሎ ይዛ ስትሄድ አንቺ ምኑን ነው ይዘሽ የመጣሽ? ይዘሽ ጥለሽው ነይ፣ የችጋራም ገንዘብ ጥለሽለት ነይ ወዲያ ሽጦ ብለዋል። አይ ይችንስ ማጫ የሆነች ብላ ሰጥቶኛል ብሎ ሰጥቶኛል ብላ እምቢ ብላው ስትል በኖ ተኖ ጠፋ ይላል። አሁን አንዳንድ ሴቶች ሌላ ሀገር ስትሄዱ ቀለበታችሁን አታወልቁም? ይሄ ነውር አይደለም? ነውር ነው በእውነቱ። የሥላሴ ቸርነት ይለያቸዋል። የባላችሁ ጠባይ የሚሰለቻችሁ የቃል ኪዳን ቀለበታችሁን ስታወልቁት ይሰላችኋል። ደህና ሰው የነበረው ሰውዬ ሰይጣን መስሎ ይታያቸዋል። እንደ ኢዮብ ሚስት ማለት ነው። እና አክፍቶ የሚያይ እግዚአብሔርን እንድናማርር የሚያደርግ ምን ትችል የሚል ሰው የእኛን ጽናት ነግሮ እግዚአብሔር ጨካኝ ነው የሚያስብለን ሁሉ የዲያብሎስ መልእክተኛ ነው። እና እግዚአብሔር ካለቀ በኋላም ቢሆን እንኳን እግዚአብሔር ሰው እንደሚያደርገው ያምን ነበረ። ይሄ ታጋሽ ሰው ከቁስሉ ላይ የሰፈሩ ትሎቹ እንኳን ሲንጠበጠቡ እግዚአብሔር የሰጣችሁን ጸጋ ወዴት ጥላችሁ ትሄዳላችሁ እያለ ቁስሎቹን እያነሳ ትሎቹን እያነሳ ቁስሉን እንዲበሉ ያደርግ ነበር። አበው እንደሚተረጉሙልን ዮርዳኖስ ሂድና ታጠብና ትድናለህ ሲለው እንኳን እነዚህ ትሎች ምን ይሆናሉ ነበር ያለ። የፈጠርኳቸው መግባቸዋለሁ ነበር ያለ። ይህ ሰው በሰባተኛው ታጋሹ የትዕግስት ዘውድ የደፋው ታላቁ ኢዮብ ከ7 ዓመት በኋላ ድል ነሳም። ድል የነሳው በምን ይመስላችኋል? እግዚአብሔር ይመስገን በሉ ሁላችሁም በሉ። ብናጣም እግዚአብሔር ይመስገን በሉ። ብናገኝም ቢያመንም ቢፈልጠንም ቢቆርጠንም ባንድንም ባንፈወስም ብንናቅም ብንሰደድም ስለ ሁሉም ነገር ማን ይመስገን? እግዚአብሔር ይመስገን። ሁሉን ቻይ መጨረሻ ላይ ሁሉም ማድረግ ያውቅበታል። እግዚአብሔር ሲያልቅ መምጣት ያውቅበታል።
ሰለስቱ ደቂቅ ሲከሰሱ ዝም፣ ሲሰደቡ ዝም፣ ሲወቀሱ ዝም፣ እነሱ የሚቃጠሉበት እሳት ሲመጣ ዝም፣ ሲታሰሩ ዝም፣ እሳቱ ሲወረወር ግን ከችላል እግዚአብሔር። እግዚአብሔር መጨረሻ ላይ ይመጣል። ከሃሊነቱን መረዳት ማለት ይሄ ነው። ካለቀ ነገር ላይ እግዚአብሔር የሚኖር ነገር ያመጣል። ከሞተ ነገር የሚኖር ነገር ያመጣል። እግዚአብሔር ለሶምሶን ከሞተ አንበሳ ማር አውጥቶ የመገበው ብዙ ትርጉም ያለው ቢሆን ምንድን ነው? ከሞተ ነገር ላይ እንኳን ቢሆን እግዚአብሔር ሕይወትን ይዘራል። በሞተ ነገር ላይ ሕይወት መዝራት፣ ባለቀ ነገር ላይ የሚኖር ነገር መቀጠል ለእግዚአብሔር ይሳነዋል? አይሳነውም። መራራን ማጣፈጥ አይሳነውም። ጣዕም ለሌለው ጣዕም መስጠት አይሳነውም። በማንም ላይ ተፋቅሮ በሁሉ ያስተአምን፣ ተፋቅሮ በሁሉ ያስተየግስ፣ ተፋቅሮ በሁሉ ያስተማምናል ይላል። ተፋቅሮ በሁሉ ያስተማምናል። እግዚአብሔር በየብስ ያድናል አያድንም? በሉ እንጂ እግዚአብሔር በህዋ ያድናል አያድንም? አንዳንድ ቀን እታዘባለሁ። አንድ ጊዜ በአውሮፕላን ስንሄድ አንዲት ሴትዮ መከራቸውን አይቶልኝ ነበር። አውሮፕላኑ ገጭ 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 ኦ ማይ ጋድ ይሉና ተነስተው በረው ሊጠፉ በዚያ መስኮት ቢኖረው እኮ ወጥተው ወድቀዋል። መከራ አለው። ፈረንጆቹ ፈርስት ታይም ይላሉ። ሁሉም ማለት ነው መጀመሪያ ዓመት እጓዝሽ ነው እያሉ ማለት ነው። እና መከራ እኔ እንዲያው በጣም መጨረሻ ላይ እንዴ በኢየሱስ ስም ልባቸው ወጥቶ ሊሄድ ሴትዮቱ መጨረሻ ላይ እንዴ ኢየሱስን የሚያምኑት የብስ ላይ ብቻ ነው እንዴ? እዚህም አለ አልኳቸው። እኔ እውነቴን እኮ ነው። እዚህም አለ እና መጨረሻ ላይ ስኖር ሲወርዱ አይዞት እናታችን ይረጋጉና ኢን ዘ ኔም ኦፍ ጂሰስ ይላሉ ደግሞ ማለት ነው። ከዚያ ግን አላሉም ነበረ። የኢየሱስ ስም ኋላ የለም አለ፣ ባህር ላይ የለም አለ። የእግዚአብሔር ካህሊነት ባለ ነገር ላይ የሚወሰን አይደለም፣ በሌለ ነገር ላይ ሁሉ የሚመግብ ነው እግዚአብሔር። እንዲሁም ሊቃውንት ምን ይላሉ? የእግዚአብሔርን ካህሊነት ሲያስረዱ ምን ይላሉ? አይ እግዚአብሔር በኖህ ዘመን በመርከብ ነበር ውሃ ያሻገረ፣ በሙሴ ዘመን ደግሞ ለምን በመርከብ አላሻገረም የሚለውን ሲተረጉሙ ምን ይላሉ? አይ እግዚአብሔር በመርከብ ነው እንጂ ያለ መርከብ ማሻገር አይችልም እንዳይሉት፣ በመርከብ ይችላል ያለ መርከብ አይችልም እንዳይሉት፣ እግዚአብሔር ያለ መሳሪያም በመሳሪያም በምንም ያለ ምንም ማድረግ ይቻለዋል። ሰብሕዎ ለእግዚአብሔር በክህሎቱ፣ እግዚአብሔርም በዚህ ካህሊነቱ አመስግኑት። ያነሰውን ለሚያበዛ፣ የሌለውን እንዲኖር ለሚያደርግ፣ ከሞት ሕይወትን ለሚያወጣ፣ ከረከሰ ንጽሕናን ለሚያወጣ፣ ከርግማን በረከትን ለሚያበቅል እግዚአብሔርን ለካህሊነቱ አመስግኑት። ለደከመ ኃይልን ለሚሰጥ አመስግኑት። እግዚአብሔር በዚህ ይመሰገናል። እስቲ እግዚአብሔር ይመስገን በሉ።